ኖላዊቶች ወይዘሮ ሀና እንግዲህ ከዚህ በኋላ የኔና ያሲር ነገር እዚህ ጋር ይብቃም ብላለች ማለት ነው። ምክንያቱም እየተጣሉ ይገኛሉ ማለት ነው። በስተመጨረሻ እውነት ለመናገር አሲርን ብዙ ጠብቆሻል፣ ብዙ ለምኖሻል፣ ግን አንቺ ከበር አላልሽውም ማለት ነው። ከዚህ በኋላ እንግዲህ መቼስ ቀንድ አታበቅልም፣ ቤተሰብ ጋር አብረሽ አትኖሪም። አንድ ላይ ሆነሽ ቤተሰብን ከውጭ ሆነሽ ማገዝ ትችይ ነበር። አሁን ደግሞ እያንዳንዳቸው የየራሳቸውን ስራ እያገኙ ነው፣ የሜላት ቤተሰቦች ማለት ነው። ወይዘሮ ሜላት ስራ ጀምራ ደስ ብሏታል። ድንብላልን እንግዲህ ከዚህ ንቃቴም አትሄጂም፣ እኔ የውጩን ስራ ብሰራ አሁን ነገሮች እየተስተካከሉልኝ ስለሆነ አንቺ ደግሞ የቤቱን ስራ እንደ ወትሮች ትሰሪያለሽ ብላታለች ማለት ነው። እሷ ደግሞ አልፈልግም ብላለች። እንግዳማ እንደዛ ከሆነ አትሄጂም ብላ ከልክላታለች። አይ ሜላት ግን ምን ይሻልሻል? ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው እላችኋለሁኝ። አሲርና ተምቹ ተጣልተዋል ማለት ነው። የተጣሉትም ደግሞ ስራ መስራት አለብህ፣ ከዚህ በኋላ ስራህን ሳትሰራ ወደዚህ እንዳትመጣ ብሎታል ማለት ነው። ይህ እንደቀጠለ ቢሆንም እሱም ደግሞ በፍጹም ልተውሽ አልችልም፣ ምክንያቱም ሀናም በመጣላቴ ደስ አይለኝም፣ ግን እሷ ምን ላድርግ ከአቅሜ በላይ ስለሆነችብኝ ነው ብሎ ተናግሯል ማለት ነው። እውነት ለመናገር ተምቹ ትክክል ነው ብዬ ነው የማስበው። ተምቹ እንግዲህ ለሀናና ለአሲር ጎበዝ ሆኖ ከራሱ አልፎ ለሰው በእቷል ማለት ነው። አሲርን እንደ ጓደኛ የምመክረህ ነገር ስራህን ትሰራለህ፣ አሰራም ካልሰራ ከዚህ በኋላ ተምቹ ብለህ እንዳጠረኝ እንዳትመጣ አጠገቦቹ ብሎ ትቶት ገፍትሮት ሄዷል ማለት ነው። እንደምለውም ጎዳና ላይ ወጥቶ እህቱ እንግዲህ ትተዋለች ማለት ነው። ድንብላል እሱን እያስታወሰች እሱን እንትን እያለች አይደለም። ወይዘሮ ሜላት ፍቃሽ እስኪመለስ ነው እዚህ ቤት የምቆየው ብላ ነግራታለች ማለት ነው። ምክንያቱም ወንድሜ የወሰደውን እቃ መመለስ አለበት፣ ያንቺ የሆነን ነገር ወስዷል፣ ስለዚህ እሱን እቃ ይመልስ እንጂ እኔ እዚህ ቤት አልኖርም እሄዳለሁ ብላ ተናግራለች ማለት ነው። ድንብላል ሰላምም ደግሞ እማዬ ባለች ነገር አትጸጸች፣ እውነት ለመናገር ይሄን ሁሉ ያደረገችብሽ ልትረጃት፣ አንቺም እንደ ልጅ ተረጃት፣ እሷም እንደ እናት ይቅር ብላሻለች እኮ እያለች ትናገራታለች ማለት ነው። በፍጹም እኔ መውጣት አለብኝ ብላ እንግዲህ ቆፍጠን ብላ ተነስታለች ድንብላል። ወይዘሮ ሜላትም አይሆንም አንቺ እዚሁ ሆነሽ እዚሁ ነው የምትሆኚው እኛ ጋር በማለት እንግዲህ ጥያቄ አቅርባላታለች ማለት ነው። እውነት ለመናገር ወይዘሮ ሜላት ድንብላል እንደዚህ መንካት አልነበረብሽም፣ ግን እሷ አንዳንዴ ያሳስታል ጊዜውም ማለት ነው። በቅርቡ ደግሞ አንቺ እንደምትመለሽ ተስፋ አለኝ ማለት ነው። አሁን ወይዘሮ ሜላት ስራ ላይ ናት ማለት ነው። ቆንጆ ስራ እየሰራች አሪፍ የሆነን ስራ እየሰራች እየኖረች ነው ማለት ነው። በቅርቡ ደግሞ ትልቅ ደረጃ ላይ ደርሳ ትልቅ ለውጥ ላይ እናያታለን ማለት ነው። እሷም በደስታ እየጠበቀኝ ነው ማለት ነው። ምክንያቱም እኔ ለእናንተ ነው የቆምኩት፣ የእናንተን ደስታ ነው የምፈልገው ብላለች ማለት ነው ድንብላል። እሷም ደግሞ ወይዘሮ ሜላትም አሁን ላይ እኮ ነገሮች እየተስተካከሉልኝ ነው፣ ስለዚህ ነገሮች እየተስተካከሉ ስለሆነ አንድ ላይ ሆነን አንቺም የቤቱን እየሰራሽ እኔም የውጭውን እየሰራሁኝ እሰጥሻለሁ፣ ስለዚህ አብረን መኖር እንችላለን ብላታለች ማለት ነው። እውነት ለመናገር እኔ እንትና ድንብላል አሳዝናኛለች። በእርግጥ ወንድሟም እንዲህ ማድረጉ በጣም ከባድ ነው ማለት ነው። ከባዱ ነገር ይሄም ቢሆንም በቅርቡ ቀን ደግሞ እውነት ናት ተደብቃ ስለማቀር እውነት ትወጣለች ብዬ አስባለሁ ማለት ነው። ድንብላል እንግዲህ ፈጣሪ ያግዝሽ ብዬ ነው የማስበው ማለት ነው። ይህንን በማስተካከል እያንዳንዱ ነገር የምናይልሽ ይሆናል ብዬ አስባለሁኝ። እውነቱን ስነግርሽ አንቺ ቆፍጣናና ጀግና ነሽ። አንቺም ደግሞ ያው ከተምቹ ጋር ብዙ ቀን ለምኖሻል፣ ከተምቹ ጋር አብረን እንሆን። ስለዚህ አንቺ የራስሽ ህይወት አያምርሽም እንዴ? የሰው ህይወት ላይ ምን አንጠለጠለሽ? ህይወትሽን ኑሪ፣ እነሱም ህይወታቸውን የኖሩ። እስከ መቼ ነው ሰው ቤት የምትሰሪው ብሎ ከዚህ በፊትም እሷንም የትዳር ጥያቄ አቅርቦላን ነበር ድንብላል። ራሷ ግን እምቢ ብላ ነው ማለት ነው። አሁንም ቢሆን አልተዋትም ማለት ነው። እሱ አብረው እንደሆነ እየጠየቃት ብሎ ነው እንትን እያላት ነው ማለት ነው። ስለዚህ በዚህ የተነሳ እንግዲህ ከባድ ችግር ውስጥ እየተፈጠረ ነው ማለት ነው። እንደዛም ሆኖ ግን ታለ በቅርቡ ቀን ይስተካከላል ብዬ አስባለሁ ማለት ነው።
ሀናም አስተካክለሽ ነገሮችን አብረሽ ብትሆኝ ይሻላል። እንግዲህ ኤላም ሂዶ ለምኗን ነበር በድጋሚ ሄድልኝ ውጣልኝ ብላ ነው አመነጫጭቃ ከቤት ያስወጣችው ማለት ነው። እሱን ያደረገችውም ያው ከነገሮች አንጻር ነው ብዬ ነው የማስበው እንጂ የክፋት አይደለም። አንደኛ ነገር ሁሉም ነገር ዝብርቅርቅ ስላለባት፣ ሁለተኛ ደግሞ አሲር ካሁን ስለተጣለች ኤላ እንግዲህ ከጎኗ ሆኖ በችግርሽም ባዘንሽም በደስታሽም ጊዜ ሀንቹ ከጎንሽ ነኝ፣ ስለዚህ እንደዚህ መበሳጨት አያስፈልግም ብሎ እንግዲህ አብሯት አለ እስካሁን ድረስ ማለት ነው። በቅርብ ቀን እውነት ለመናገር ሁሉንም ነገር ተስተካክሎላት አንድ ላይ ሆነው ብናያቸው ብዬ አስባለሁ ማለት ነው። በዚህ የተነሳ እንግዲህ ሁሉም የየራሱን ነው እየኖረ ያለው ብዬ የማስበው ማለት ነው። ድንብላልም ሆነች እንትናም ሆነች ደግሞ የነሱን ነገር ነው የሚያስቡት ማለት ነው። አሁን ላይ ደግሞ ታውቃላችሁ ኖላዊትም የራሱን ህይወት መርጧል ማለት ነው። እንግዲህ ኤላን ከዚህ የዛ የጥፋ ብልህ ይሄው እናንተ ናችሁ እንደውም ይሄ ሁሉ ያመጣችሁብኝ፣ እንደተኮራረፍን ብንቀር እንደዚህ አንሆንም ብላ እንግዲህ ነግረዋለች ማለት ነው። እንደዚሁም ደግሞ እቺ እንትና ሄርሜላ ምላሴን አፍቅረዋለች ማለት ነው። ምላሴን እንግዲህ ሁሌ በሄደበት ሁሌ በስራ ቦታው እየመጣች እየጠየቀችው እንደዚሁም አብራው ለመሆን ትፈልጋለች። ግን በዛ ሰዓት ደግሞ ሰላም ትመጣባቸዋለች። እባክሽን ሰላም አብረሽ አትምጪ ብዬ ነው የማስበው ማለት ነው። ይቅርብሽ ከምላሴን ተይው፣ እንዴት ብሎ ልጅቷን የጀንጅናት እንዴ! እሷ ደግሞ ወደው አፍቅራው ነው በእርግጥ የምትመጣው ጫማ የሚሰራበት ቦታ። ግን እሷ እንደዛም ቢሆንም እሷ ብትመጣም እሱ ግን ፍላጎቱ እንደ እህትና እንደ ወንድም የተጠጋት፣ እሷ ግን አፍቅራው ነው እንድታወራው እንዲያወራት ትፈልጋለች። እና ግን ያው ጊዜም አላገኘም ታውቃላችሁ ምላሴ በብዛት ስራ ቦታ ስለሆነ። እንደዚሁም ደግሞ ወይዘሮ ሜላት ቢሮዬን ወደድሽልኝ ወይ አየሽው ወይ ብላ ሰላምን ትጠይቃታለች ማለት ነው። እንዴት ነው ይመቻል ወይ ወደሽዋል ወይ? ምክንያቱም ከዚህ በኋላ እኮ እናንተም ያንን ስራ ታቆማላችሁ፣ ምክንያቱም እኔ እየሰራው ስለሆነ እናንተ ደግሞ እረፍት ታደርጋላችሁ፣ ስራውን ትተውታላችሁ ብላ ስትላት፣ ሰላምም ደግሞ በፍጹም ማየ ስራውን ወድጀዋለሁ፣ የራሴን ስራ አልተውም፣ ተይ ይቅርብኝ እና ብሞት አልተውም፣ በጣም ለምጄ እየሰራ ነው ከወንድሜ ጋር ብላ ትላታለች ማለት ነው። እንግዲህ የምላሴ ፍቅረኛ አፍቃሪው ማለት ነው እሱ አላፈቀራትም። ኤላም ግራ ገብቶታል ማለት ነው። የሀና ነገር የአሲር እህት መታም ሀናን ለምናት ነበር ማለት ነው። የኛን ነገር ተይውና አንቺ ግን ማን ነግሮሽ መጣሽ እያለ ፍቅርን ትጠይቃታለች። ፍቅርም ደግሞ አሲር ስራውን እየሰራ ስላልሆነ ስለዚህ የአሲር ስራውን እንዲሰራ የምታደርጊው አንቺ ነሽ ብላ እንግዲህ ተቆጥታታለች ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ